የነበረ ሰው 26 ዓመት እግዚአብሔርን በመታመን የጠበቀ ታክሶ ነገር ግን ተስፋ የማይቆርጥ እግዚአብሔር ታማኝ አምላክ እንደሆነ የሚያስብ በእግዚአብሔር ፊትም ደግሞ መመላለስ የሚሞክር ሰው ነው ኢብራሂም። ክብር ለኢየሱስ ይሁን። አሜን። ማን? ኢብራሂም ወይ አብራም ከሳራ የጠበቀውን የተስፋውን ቃል ማግኘት ሳይችል ራሷ ሳራ አይዶሎጂ ወይ አይዲያ ይዛ መጣችና ሰራተኛ ጋር ሂድ ከባሪያው ጋተኛና ልጅን አገኘለችው። አብርሃም እግዚአብሔርን አልቀደመም ነበር። ሶራ ግን ቀድማለች። ምክንያቱም ሶራ እግዚአብሔርን የቀደመችው ሳራ ስላልነበረች ሳራን እባርካታለሁ ደግሞም ከሷ ልጅን ሰጥሃለሁ እባርካትም አለው የአሕዛብ እናት ትሆናለች። የአሕዛብ ነገስታት ከእርሷ ይወጣሉ። የአሕዛብን ደግሞ የሚገዙ ነገስታቶች ከእርሷ ይወጣሉ። አብርሃምን በግንባሩ ወደቀ። ከዛ በደንብ ስሙ። ፕሮፌሲ እየነገረው ነው እግዚአብሔር። አብርሃም ፕሮፌሲ እግዚአብሔር ሲነግረው ፕሮፌሳይ ምናምን ብሎ ነገር አላወራም። ምን እንዳደረገ ሰው አብርሃምን በግንባሩ ወደቀ። መጽሐፍ ቅዱስ ላይ የምታውቁት አንድ ነገር ነው። መላእክቶቹ መጥተው ለሳራ ፕሮፌሲ ሲናገሩ ወይ ትንቢታዊ ቃል ሲናገሩ ሳራ ሳቀች የሚል ነው የምታውቁት አይደል? ልጆቻችሁ ከበሩ ሳራ ስቃ መላእክቶቹ ጋር ተከራከረች የሚል ነው። ከመገርማችሁ ነገር ግን ቀድሞው የሳቀችው ሳራ አይደለች። ዋው! አብርሃም የሳራ ጌታ ነው። ራስ ነው። ኢማጂኔሽን ራስ ላይ ቀድሞው የሳቀው አብርሃም ነው፣ ሳራ አይደለች። ፓፓ ቲች አብርሃም በግንባሩ ወደቀ፣ ሳቀ። ምን አለ? ሳቀ። አብርሃም በግንባሩ ወደቀ ነው ምን አለ? ስለዚህ ይሄ ትንሽ ሲመጣ አብርሃም አምኖ ሳራ አይደለም የሳቀችው። ከሳራ በፊት ቀድሞ የሳቀው አብርሃም ነው። ይሄ እንዴት ይሆናል አለ። በዚህ ተርጂነት ፍትወት እንዴት ይፈጸማል ያለ አብርሃም እግዚአብሔር ሲናገረው ሳራ አጠገቧ አልነበረችም። በደንብ ስሙ። ለዘካርያስ ፕሮፌሲ መልአኩ ገብርኤል ሲናገር ኤልሳቤጥ አጠገቧ አልነበረችም። ስሙ የተነገረው ዮሐንስ በለው ተብሎ ለዘካርያስ ነው። ዘካርያስ አቡ ዲዳ በነበረበት ታይም ላይ በምልክትም በምንም ሳይነግራት ለብቻዋ ወስዶ ኤልሳቤጥን ሲጠይቋት ልጁ ማን ይባል ሲባል ዮሐንስ አለ። ይሰማችኋል? ሳራ ከመሳቋ በፊት አስቀድሞ የሳቀው አብርሃም ነው። ስለዚህ ባልና ሚስቶች አንድ አካል ናቸው የሚለው ቃል አንድ እግር፣ አንድ አፍንጫና አንድ ጆሮ አይደለም። እኔ ትዳር አስተማሪ አይደለሁም። አንድ ሀሳብ ምናቸው አንድ ሀሳብ ከላስ አንድ አካል ሲባል እንደዚህ ተጣበቀ ነው ምናምን አይደለም። እኔ አሁን ተማታ ባለቤታም ዱባይ አያማተም ወይ ካናዳ አያማተም። ስለዚህ ተጠብቅ በኋላ ክብር ለኢየሱስ ይሁን። አብርሃም ግንባር ወደቀ። ከዛ ምን አለ? ሳቀ። በልቡም አለ። በልቡስ ግን አለ የ100 ዓመት ሰው በሆኑ ልጅ ይወልዳልን? የ100 ዓመት ሰው በሆኑ ልጅ ይወልዳልን አለ። 90 ዓመት የሆናት ሳራ ትወልዳለችን? 90 ዓመት የሆናት ሳራ ወንድ ልጅ ትወልዳለችን? አብርሃምም እግዚአብሔርን እስማኤል በፊት ቢኖር በወደድሁ ነበር አለው። እስማኤልም እሺ ከተል እግዚአብሔርም አለ በእውነት ሚስት ሳራ ወንድ ልጅን ትወልድልሃለች። እግዚአብሔር አብርሃም ሲከራከረው በእውነት አለው። በእውነት ሳራ ወንድ ልጅን ትወልድልሃለች አለው። በደንብ ሰው ቆይ። ክብር ለኢየሱስ ይሁን። አሜን። ክብር ለኢየሱስ አሜን። 18 ገባ እስቲ 18:9 ነው። እርሱም ሚስት ሳራ ወዴት ናት አሉት። የእንግዶች ቤቱ መጡ አብርሃም ጋር። ከዛ እንግዶቹ ከመጡ በኋላ አንድ ነገር አደረጉ። ሁሉም በሉ፣ ጠጡ፣ እርጎ ያላቸው ታረደላቸው፣ ምንም ተደረገላቸው። እንግዶቹን ግን ያያቸው ቀድሞ አብርሃም ነው። ከዛ በኋላ እንግዶቹ ምን ብለው ጠየቁት? እነርሱም ሚስት ሳራ ወዴት ናት አሉት። ሚስት ሳራ ወዴት ናት? እርሱም በድንኳን ውስጥ ናት አላቸው። እሱ በድንኳን እዛ ውስጥ ናት አለ። እርሱም የዛሬ ዓመት እንደ ዛሬው ጊዜ ወደ አንተ በእውነት እመለሳለሁ። በነገራችን አንድ ነገር ልንገራችሁ። ሳራ ምትባልን ሴት ላስተዋወቋቸው አይደለም ብሎ የነገራቸው። ሲመጡ እንኳን ሳራ ምትባል ሚስት አብርሃም እንዳለው ያውቃል። ምንም ስለ ሳራ ሳይጠራ ሚስት ሳራ ወዴት ናት ነው ያሉት። ሚስት ሳራ ወዴት ናት ሲሉ ሳራ ድምጿን አላሰማችም።
ከዛ በኋላ ቀጠለ አንበው ምን ይላል? እርሱም ሚስት ሳራም ልጅህን ታገኛለች አለ። በመቼ የዛሬ ነው? የስ እሺ። ሳራም በድንኳኑ ደጃፍ በስተኋላው ላይ ሳለች ይህንን ሰማች። በደንብ ስሙ። ሚስት ሳራ ወዴት ናት ሲባል አለ ብላ አልወጣችም። ሚስት ሳራ የት አለች ሲባልም አልወጣችም። ሚስት ሳራ የት አለች ያሉት ለሚስቱም ለአብርሃምም ለሳራ ፕሮፌሲ ሊናገሩ ነው። ነገር ግን እሷ በፕሮፌሲ ስለሰለቻት በሁሉኛው ነገር ስለሰለቻት ቤቷ እየመጡ እንጀራ ቂጣ እየበሉ የሚሄዱ ሰዎች በሙሉ የሚተነብዩት ትንቢት አልተከናወነም። ልክ እናንተ እንደምታመጡት ማለት ነው ቤታችሁ ውስጥ ልክ እንደዛ ስለሆነ ሴትይቱ አይቅርብኝ ብላ ትወጣለች። ዛሬ ብዙዎቻችሁ እናንተ ቤት አሁን ልጆቻችሁ እንኳን ሰልችተዋል። የሆኑ ሰዎች ሰልችተው አገልጋይ ሲመጣ ጓዳ የሚገቡ ሰዎች ብዙ ነው ያሉት የሉ። አንዳንዱ ከጓዳ ያወጣናቸዋል። ነገር ግን አንዳንዱ እስካሁን ጓዳ ውስጥ ነው። አገልጋይ እስኪመጣ ድረስ በራቸውን በላያቸው ላይ ዘግተው ከእናንተ ቤት አገልጋይ ከወጣ በኋላ እንደገና ቤት ብለው የሚመጡ ሰዎች ብዙ አሉ። በታሪክ ይመጣሉ። ሳራም ልክ እንደዛ ነው። ልቧ ደክሟል። በሯን ዘግታለች። ቤት ውስጥ ነው ያለችው። ሳራ ካለች ሲባል ተደብቃለች። ምክንያቱም ባትደበቅ አቤት ብላ የምትወጣው አብርሃም አይደለም ለሳራ ቤት ቢለው ሳራ ቤት ነበር የምትለው። ልክ የሆነ ታይም ላይ ግን ሳቋን መቆጣጠር በሚያቅታት ልክ አንድ ነገር ተለ የዛሬ ዓመት ሳራ ልጅ ትወልዳለች ሲባል ምን አለች ይመስል? ሳራ በድንኳኑ ደጃፍ በስተኋላው ሳለች ይህንን ሰማች። አብርሃምና ሳራ በእድሜያቸው ሸምግለው ፈጽሞ አርጅተው ነበር። በሴቶች የሚሆነውን ልማድ ከሳራ ተቋርጦ ነበር። በሴቶች የሚሆነውን ልማድ ከሳራ ተቋርጦ ነበር። አብርሃም ፍትወት ማድረግ አይችልም፣ እድሜው አልፏል። ሳራ ፕሬድ የሚባል ነገር አታይም። ስለዚህ የሴቶች ልማድ የሚለው የወር አበባ ነው የሚለው። አሎ ኢየሱስ እና ምን መሰላችሁ ሴቶች የመርገሟ ቀን ተብሎ ከስፍራና ከአካባቢ ርቀው ራሳቸውን በሚያጸዱበት ታይም ላይ ብዙ ዓመታትን ሳራ ከቤት አትወጣም ስለጨረሰችው። ስለዚህ የሳራን አለመውለድ የሳራ ፕሬድ መቅረቱን የወር አበባ መቋረጡን ሳራና አብርሃም ብቻ ነው የሚያውቁት። የሰፈር ሰው ሁሉ ያውቃሉ። ምክንያቱም የመርገሟን ቀን 15 ቀኗን የሆነ ቀኗን ለማጽዳት ከሰፈር ወጣ ጫካ አልኖረችም። ስለዚህ እቺ ሴት ፕሮግራሞቿ ሁሉ እንደቆሙ ሰው ያውቃል፣ ሴጣን ያውቃል፣ ሁሉም ያውቃል። ከዛ ምን አለ? ዝቅ ብላ ነው። ሳራም በልቧ እንዲህ ስትል ሳቀች። በልቧ እንዲህ ስትል ሳቀች። ካረጀው በኋላ በአሁኑ ፍትወት ይሆንልኛልን? በልቧ እንዲህ ሳቀችው፣ በአፍ ሳቀችው። አሎ በልቧ እንዲህ ሳቀችው።